የእውነት ትላንትና ማታ ይሄ ጉዳይ ተፈጽሟል ወይም ደግሞ ሩታ ቤት እንደተዘረፈ ሰምተሻል ወይ? ያለውን ነገር እስቲ መረጃውን ብታቀርቢልን። አዎ ይሄ ነገር እንግዲህ እውነት ነው። ትተዋወቃላችሁ ወይ? እሱን መጀመሪያ ላይ መልሽልኝ። አዎ እኔና ሩታ እንግዲህ ያው ቅድም እንዳልከው ጎረቤት ነን። አንድ አፓርትመንት ላይ ነው የምንኖረው። በዛሬ ዕለት እንግዲህ በሩታ ቤት ላይ የተፈጸመው ዘርፊያ እንዳለ ተሰምቷል። ስለሱ ጉዳይ በደንብ እናጣራለን። ስልክም ደውዬ ነበረ። በተለይ እጅግ በጣም የሚቀራረቡ ጎረቤቶቿ ጋር እንግዲህ ደውዬ ነበረ። ስለሱ ጉዳይም በደንብ አድርገን በዚህ ቪዲዮ እናሳያቸዋለን። እሱ ብቻ አይደለም፣ እጅግ በጣም በሚገርም ሁኔታ እንግዲህ የዘረፉትም አካል እነ ዳኒና እነ ሜሪ ሊሆኑ ይችላሉ፣ ወይም ደግሞ እነሱ የላኩት ሰዎች ሊሆኑ ይችላሉ ተብሎ በስፋት እየተወራ ይገኛል። እንግዲህ በማስረጃና በመረጃ ነው በዛሬ ዕለት እንግዲህ ቪዲዮን ማቀርብላችሁ። እጅግ በጣም ብዙዎቻችሁ ስጠይቁ የነበረው በውስጥም እውነት ነው ይሄ ነገር ወይስ አይደለም አጣራለን ያላችሁትን በሙሉ እንግዲህ አጣርቻለሁ። እያንዳንዱ ነገሮችም በዚህ ቪዲዮ ታገኛላችሁ። እንግዲህ የሩታ ቤት የእውነት ተዘርፏል ወይስ አልተዘረፈም? አንድ እህታችን ጋር ደውዬ በደንብ ጠይቃታለሁ። እሷ ደግሞ እንግዲህ የምትኖረው አንድ አፓርትመንት ላይ ከሩታ ቤት እንግዲህ አጠገብ ናት። በተለይ ጎረቤት እንደሆነችም ነግራኛለችና ያው ይተዋወቃሉ፣ ብዙ ጊዜ ይጠያየቃሉ። የተፈጠረውን ነገርም እንግዲህ እህታችን በደንብ አድርጋ ትነግረናለች ማለት ነው። ለእሷ እንደውላለን። እሱ ብቻ አይደለም እንግዲህ በተለይ በጣም ብዙዎቻችሁ የምትጠይቁትም ጥያቄ ነበረ። አብርሃም የእውነት ሰሞኑ ምን ሆኗል? እጅግ በጣም ተቀይሯል። በተለይ ለሩታ ያለው ንቀት እጅግ በጣም ጨምሯል። ለምንድን ነው በዚህ ደረጃ የሚሄደው ብላችሁም ጠይቃችሁ ነበረ። በዚህ ቪዲዮ እንግዲህ በደንብ አድርጌ ነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮንስራ አስቀምጡልን። ወደ ጉዳያችን እንግዲህ በቅድሚያ ለእህታችን ደውለን ያለውን እዛ አካባቢ የተፈጠረውን በተለይ ትላንትና ማታ ወደ 9 ሰዓት አካባቢ ላይ ይሄ ነገር እንደተፈጸመ እንግዲህ ሰምቻለሁ። ምንድነው የተፈጸመው? እያንዳንዱ ነገሮችን እህታችን እንድትነግረን ያው ስልክ እየደወልኩ እገኛለሁ። ሶስት እንግዲህ ስልኳ እንደገባ ወዲያውኑ አቀርብላችኋለሁ። ሄሎ፣ ጤና ይስጥልን እህታችን። እንግዲህ በዛሬ ዕለት በጣም ብዙ ነገር ሲዘዋወር የነበረውን ነገር ነው የምጠይቅሽና በቅድሚያ የቃለ መጠይቁን ፍቃደኛ ስለሆንሽ እጅግ በጣም አመሰግናለሁ። እንግዲህ ምንድን ነው የተፈጠረው እናንተ ጋር? በተለይ የሩታ ጎረቤት እንደሆንሽ ሰምቻለሁና ምንድን ነው የተፈጠረ? እሱን ነገር እንድታብራሪልን ነበረና መጀመሪያ ላይ እንግዲህ የምጠይቅሽ በተለይ የሩታ ጎረቤት እንደሆንሽ ሰምቻለሁ፣ አንቺም ነግረሽኛልና የእውነት ትተዋወቃላችሁ ወይ? ቤቷ አጠገብ እንደሆንሽ ያው በጣም ቅርበት እንዳላችሁ ሰምቻለሁና እስቲ ከሩታ ጋር ያላችሁ ግንኙነት ምን ይመስላል? ትተዋወቃላችሁ ወይ? እሱን መጀመሪያ ላይ መልሽልኝ። አዎ እኔና ሩታ እንግዲህ ያው ቅድም እንዳልከው ጎረቤት ነን። አንድ አፓርትመንት ላይ ነው የምንኖረው። ያው እንቀራረባለን፣ ሻይ ቡና እንጠጣለን እንደ ጎረቤት፣ እንደ ማንኛውም ጎረቤት እንግዲህ ለበዓልም አንድ ላይ ነው የምናሳልፈው። ብዙ ነገሮችን እንጋራለን። አዎ በጣም ቅርብ ጎረቤቶች ነን። በጣም ጥሩ በጣም ጥሩ። ትላንትና እንግዲህ በጣም የሚያስገርም ነገር ተከስቷል። በሶሻል ሚዲያ ላይም ሲዘዋወር የነበረውን ነገር ሰምቻለሁ። በተለይ እንግዲህ የሩታ ቤት እንደተዘረፈ አንዳንድ ምንጮች እየገለጹልኝ ይገኛሉ። እንግዲህ በሚዲያችን በጣም ብዙ ሰው ማለት ይቻላል በውስጥ ልኮልናል። ስለዚህ ጉዳይ የሰማሽው ነገር አለ ወይ? የእውነት ትላንትና ማታ ይሄ ጉዳይ ተፈጽሟል ወይም ደግሞ ሩታ ቤት እንደተዘረፈ ሰምተሻል ወይ? ያለውን ነገር እስቲ መረጃውን ብታቀርቢልን። አዎ ይሄ ነገር እንግዲህ እውነት ነው። ምክንያቱም እኔ ራሱ ሚዲያ ላይ ሲዘዋወር ሰምቻለሁ። የሩታ ቤት ተዘረፈ፣ ብዙ ንብረቶችም ወደሙባት፣ አጣች ምናምን የሚሉ ነገሮችን ሰምቻለሁ እና እጅግ በጣም ሲገረም ነበረ። ይሄ ነገር መውጣቱን አይቻለሁ ለማለት ፈልጌ ነው። ለማንኛውም ግን ያው የሩታ ቤት እስካሁን ድረስ እንግዲህ ምንም አልሆነም። ምን አይነት መረጃ አግኝተው ይሄንን ወሬ ሚዲያ ላይ እንዳናፈሱትም አላውቅም። እንግዲህ ነገር ግን የሩታ ቤት አልተዘረፈም። እስካሁን ድረስ እንግዲህ አልተዘረፈም። እኛ እዛው ጎን ነው ያለ ነው። እንዲያውም ጠዋት ራሱ ሩታን አግኝቻት አለው። እንግዲህ ሰላም ተባብለን ነው ያለፍነው። ኦኬ ዛሬ ስለዚህ ያው ከሩታ ጋራም ተገናኝተሽ ነበረ። ምንድነው ሰላም ናት ወይ? አሁን ለምሳሌ እንግዲህ ያው ብዙ ሰዎችም ሲናገሩ የነበረው ነገር አለ። ንብረት ብቻ ሳይሆን አስፈራርቷት ነበረ እስከ መባል ደረጃ ድረስ ደርሷልና
ጤናዋ ሰላም እንደሆነች አይተሻታል ወይ የሚለውን ነገርም በዚሁ አጋጣሚ ብትመልሽልኝ በጣም ደስ ይለኛል። እስቲ አንድ ጊዜ ድምፅሽ ብዙም ስላልተሰማኝ ነው፣ ሕፃን ልጅም ይዘሻል መሰለኝ። እስቲ ሀሳብሽን በደንብ ብትነግሪኝ ደስ ይለኛል። አዎ፣ አይ ሩታ ደህና ነች። አዎ ልጅ አጠገብ ስለሆንኩ ነው ይቅርታ። ሩታ ሰላም ነች። ኧረ ጠዋት ራሱ ሳገኛት ልውልን አቅፋ ነበረ። እንዳጋጣሚ በቃ ሰላም ተባብለን እንደ ሁልጊዜያችን ነው ያለፍነው እንጂ ምንም እሷም አልተጎዳችም። የጠፋት ንብረትም የለም። እንግዲህ እኔም እዛው ጎረቤት ነኝ። ምንም የሰማነው ነገር የለም። ሰው ግን ከየት አግኝቶ ወሬ እንደሚያወራ አላውቅም። እንግዲህ ኦኬ፣ በጣም እናመሰግናለን እህታችን። አይ ቲንክ ልጅሽ ናት ወይስ እንግዲህ ልዑልን አክሰስ ነው? የሩታ ልጅ አክሰስ ሆነ ብዬ ነው በዚህ አጋጣሚ ለጠይቅሽ ብዬ ነው። አዎ፣ የሚገርመው የሩታ ልጅ ያናት። እንግዲህ እግዚአብሔር ያሳደገልሽ። እጅግ በጣም አመሰግናለሁ እህታችን። የሚቀጥለው እንግዲህ አንዳንድ መረጃዎች ሲኖሩ ደውዬ ጠይቀሻለሁ። በዚህ አጋጣሚ ፈቃደኛ ሆነሽ ቃለ መጠይቁን ስላደረግሽልን እጅግ በጣም እናመሰግናለን። ሰላም ሁኝልን። ችግር የለውም። እንደውም ሩታን ካገኘኋት ራሱ በኋላ ደውዬ ያገናኝሃለሁ። እጅግ በጣም አመሰግናለሁ። እሺ እህታችን ሰላም። እንግዲህ እንደሰማችሁት እህታችን የተናገረችው ነገር ከበቂ በላይ መልስ ነው ብዬ ነው የማስበው። አብዛኞቻችሁ እንግዲህ ሳታጣሩ ይህንን ነገር ሼር ስታደርጉ ነበረ። በተለይ እንግዲህ ለቤተሰቦቿም ጭምር ጭንቀት ሆኖ ነበረ። በትላንትናው ዕለት ማታ አብዛኛው ሰው ይህንን ቪዲዮ እንግዲህ በጣም ሼር ሲያደርግ ነበረ። እንግዲህ በተለይ ለሩታ ደግሞ እኛም አንድ መልእክት አለን። እንደ ሚዲያችን እንግዲህ በጣም ብዙ ነገሮችን ለማስተካከል እየሞከርን ነው። በተለይ እነ ሩታንም እና አብርሃምም አግኝተን ያለውን ነገር እንግዲህ ለሚዲያ ለማቅረብ በተለይ እንግዲህ እያንዳንዱ ነገሮች እውነታዎችን ለማውጣት እንሞክራለን። በተለይ እንግዲህ የኛ መልእክት ለሩታ የሚሆነው ሩታ አሁን በዚህ ሰዓት እንግዲህ ብቻዋን እንደሆነች ወይም ደግሞ ብቻዋን እየኖረች እንደሆነ ሰምቻለሁ። እንግዲህ ካሁን በኋላ እንደዚህ አይነት ነገሮች ዋጋ ላይ ያስከፍሉም ስለሚችሉ የሚወራ ነገርም በተለይ ቀድሞ የሚወራ ነገር ጥሩ ስላልሆነ እንግዲህ እሷም እንድትጠነቀቅ በተለይ ወደ ቤተሰብ ወይም እንግዲህ ቤተሰብ ወደ እሷ መጥቶ ከእሷ ጋራ መኖር ቢችሉ ወይም ደግሞ ይህንን ነገር እንግዲህ ብታመቻች መልካም ነው ብዬ ነው የማስበው። በተለይ እንግዲህ አብዛኞቻችሁ ስትጠይቁ የነበረው ደግሞ ሌላ ጉዳይ ስለ አብርሃም ጉዳይ ነው። አብርሃም እንግዲህ ሰሞኑ ምን ተፈጠረ? ምንድነው ያደረገው? ምን እያደረገ ነው? አሁንስ ምን አሰበ? ቀጣይስ ምን እያደረገ ወይም ደግሞ ሊያሳልፍ አስቧል? ወይም ደግሞ ከሄርሜላ ጋር ብላችሁም ጠይቃችሁ ነበረ። እጅግ በጣም በሚገርም ሁኔታ እንግዲህ የአብርሃም ጸባይ ተቀይሯል ብላችሁ አንድ በአንድ እንግዲህ ስትጠይቁ ነበረ። እውነት ለመናገር እንግዲህ አብርሃም ተቀይሯል። ያው ከዚህ በፊትም እንደምታውቁት እሱም ሌላ ሰው እንደሆነ ለራሱም እንግዲህ በደንብ ሲናገር የነበረ ጊዜ አይተናል። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ለሩታ ያለው ንቀት እጅግ በጣም ጨምሯል። በተለይ እንግዲህ ሩታን እንደማያከብራት ሩታን በደንብ እንግዲህ እንደማያዋራት በተለይ እንደ ጠላት እንደ ሳላትም አይተናል። በተለይ እንግዲህ ሩታም እጅግ በጣም ስሜታዊ ሆና ትላንትና አብርሃምን ስታስረዳ ነበረ። ለራሱ ጉዳይ እንኳን ተሰድባ በጣም አንቋሿት እንግዲህ በጣም ውርደት ወይም ደግሞ ለማዋረድም ሞክሮ ነበረ። እንግዲህ እጅግ በጣም በሚገርም ሁኔታ የሩታን ጽናት እጅግ በጣም ጀግንነቷን ተመልክተናል። እጅግ በጣም ብዙዎቻችሁም ይህንን ሀሳብ እንግዲህ ስትጋሩ ነበረ። እንግዲህ ሩታ በቻለችው መጠን ጠንክራ እየኖረች ነው። ነገሮችን ለማሸነፍ እየሞከረች ነው። እሱ ብቻ አይደለም ለሱም ጭምር ጥሩ እየሆነችለት እንደሆነ ተመልክተናል። እንግዲህ አብርሃም ከዚህ አስተሳሰብ እንዲወጣ በዚሁ አጋጣሚ መልእክት ማስተላለፍ እፈልጋለሁ። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። እንደዚህ አይነት ፋስት የሆነ መረጃዎችን ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።